ትሬድ ከፍተህ የመጀመሪያው ኪሳራ ወይንም ሉዝ ሲገጥም ምን ይሰማሃል? አብዛኛው ትሬደር የሚሰማው ቁጣ፣ እልህና አሁኑኑ መመለስ አለብኝ የሚል ስሜት ነው። ይህ ስሜት ካለህ አንተም የበቀል ትሬዲንግ ሰለባ ነህ። አእምሯችን ኪሳራን እንደ ሽንፈት ነው የሚቆጥረው። ገበያው ብሬን ሰረቀኝ፣ ስለዚህ መልሼ መቀማት አለብኝ የሚል የተሳሳተ መልእክት ለሰውነታችን ይልካል። ያኔ ትንታኔህን ትተህ በስሜት ትሬድ ትከፍታለህ። ውጤቱ ግን የባሰ ኪሳራ ነው። ገበያው ልብ የለውም። ገበያው አንተን አያውቅህም። ብርህን ስለበላህ አይጸጸትም። ብታለቅስም አይመልስልህም። እልህ ስትገባ የምትዋጋው ከገበያው ጋር ሳይሆን ከራስህ ጋር ነው። ገበያው ደግሞ ስሜታዊ ሰዎችን በልቶ የሚኖር አውሬ ነው። በቀን ውስጥ 2 ትሬድ ተከታትለህ ከተሸነፍክ ኮምፒውተርህን ዘግተህ ከገበያው ራቅ። ያንን ቀን ገበያው ላንተ አልተመችም ማለት ነው። እልህ ውስጥ ገብተህ ብርህን ከመጨረስ ቁርጠህ መውጣት ትልቁ ጀግንነት ነው። አንድ ሱቅ ከፍተህ የቤት ኪራይ ስትከፍል ተበላው ብለህ አታለቅስም። ምክንያቱም የንግዱ አንድ አካል መሆኑን ታውቃለህ። ትሬዲንግም ላይ ኪሳራ ወይም ሉዝ የንግዱ ወጪ ነው ብለህ ማሰብ አለብህ። ወጪህን አምነህ ከተቀበልክ ኪሳራ ሲገጥምህ ወዲያውኑ ስልክህን ወይም ኮምፒውተርህን አስቀምጠህ ውጣ። አእምሮ ካልቀዘቀዘ የምታደርገው ውሳኔ ሁሉ ስህተት ነው የሚሆነው። ጎበዝ ትሬደር ማለት ሁልጊዜ የሚያሸንፍ ሳይሆን ሲሸነፍ በስርዓት መሸነፍ የሚችል ነው። ዛሬ የተሸነፍከውን ብር ዛሬውኑ ለመመለስ አትሞክር። ገበያው ነገም አለ። ገበያውን ለመበቀል አትሞክር። ይልቁንም ራስን መቆጣጠር ተለማመድ። ራስን ስታሸንፍ ገበያውን ማሸነፍ ቀላል ይሆንልሃል። መልካም ቀን።